ተዋትና እኛ ቢያንስ ጋር ነው። አይ ጥሪ ነው ሌላ አንተ ቆይት። አይ ቀጥሎ ይብሮ ከፈለክሽ አኬን ከፈለክሽ እፎይን ከፈለክሽ እነሱ አይችሉም ካልሽ ውጭ ሀገር ያሉትን ከፈለክሽ መጥራት ትችላለሽ። ኤኒዌይስ አቡኪ እስቲ ልቀጥልና አንዴ ከሷ ጋር ቢያንካ የሀገሬ ልጅ እሺ ምን አለ መሰለሽ ባይብል ላይ as I told you before ኢየሱስ ነብይ ስለመሆኑ plenty of times in Bible ማለት ነው። በጣም ብዙ ቦታ አለ። ስለዚህ ኦሪት ዘኍልቍ ቀደም እንዳሳየውሽ ከአምላክ እየሰማ መናገሩ በራሱ ከአምላኩ እየሰማ መናገሩ በራሱ ነብይ ያደርጋል። ለዛ ነው ኢየሱስ ከእግዚአብሔር ሰምቼ የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ አብርሃም እንዲህ አላደረገም ማለት። ስለዚህ ከአምላኩ መስማቱ በራሱ ምን ያደርገዋል? ነብይ። ምክንያቱም ከአምላክ ስንት አምላክ አለን ብለን ስንል ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ አንድ አምላክ አለ። በአንድ አምላክና ማነው አንድ አምላክ አለ። በቃ ያ አንዱ አምላክ የኢየሱስም አምላክ የሰዎች ሁሉ አምላክ ነው። በቃ ይሄንን ነው ባይብሉ ያስቀመጠው። ሌላ ነገር የለም። እሺ ኢየሱስ ሲናገር ይሄ ያስተማረው ትምህርት በራሱ ከአምላኩ እንደሆነ እንዲናገራል። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ የማይወደኝ ቃሌን አይጠብቅም ማለት የምትሰሙት ቃል የላከኝ የአብ ነው እንጂ የኔ አይደለም ማለት የላከኝ የአብ ነው እንጂ የእኔ አይደለም ማለት የኔ አይደለም። ተግባባን። ስለዚህ ትምህርት እግዚአብሔር ሲናገር ቅድም እንደሰማሽው ኦሪት ዘኍልቍ ምዕራፍ 12 ቁጥር 6 ላይ ቃሌን ስሙ በመካከላችሁ ነብይ ቢኖር አለ እኔ እግዚአብሔር በራእይ ይገለጥለታለሁ ወይም በህልም አናግረዋለሁ አለ። ወይ በራእይ ይናገረዋል አለዛ በህልም ያናግረዋል። ይሄ ምንድነው? ነብይ ይባላል ማለት ነው በባይብል ላይ። ኢየሱስ ነብይ መሆኑን እራሱ ተናግሯል። ኢየሱስ መልእክተኛ ነው መሆኑን እራሱ ተናግሯል። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም ማለት እንደሰማው ፈርዳለሁ ፍርዴም ቅን ነው የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። ስለዚህ የላከው አንድ አምላክ አለ። ያ የላከው አንድ አምላክ መልእክተኛ እንደሆነ ኢየሱስ በራሱ አንደበት ተናገረ። ኢየሱስ በራሱ አንደበት ነብይ ነኝ ብሎ ተናገረ። ኢየሱስ በራሱ አንደበት ሰው ነኝ ብሎ ተናገረ። አንድም ቦታ a single verse አንድም ቦታ ኢየሱስ በራሱ አንደበት እኔ አምላክ ነኝ ብሎ የተናገረበት አንድ የለም። የፈለገ መምህር መጥቶ ማስረዳት ይችላል። አንድ ጥቅስ ነው የምላችሁ ኢየሱስ አምላክ ለመሆኑ የሚያስረዳ አንድ ጥቅስ የለም ባይብል ላይ። ያለው ምን አንዴ ኢብራሂም ከ30 ደቂቃ በኋላ ተመልሰን እንመጣለን። እኔ አንተ የምታወራውን ማስማት አልችልም። ሶሪ አው ችግር የለውም። ሜት ሰለሽ መልካም ጊዜ ይሁንልሽ። እሺ ኦኬ ቢያንካ። ስለዚህ የሥላሴ ማስተምህሮ ቢሆን ባይብል ላይ ማለት ነው አንድም ቦታ ነው የምልሽ አንድም ነብይ ሥላሴን የሰበከ አንድ ነብይ የለም። አንድም ቦታ አልሰበከም። ባይሆን የሰበኩት እንዳለ የሰበኩት አንድ አምላክን ብለው ነበር ሲሰብኩ የነበረው። በቃ አንድ አምላክ አለ። ሲሰግዱለት ሲያመልኩት መስዋዕት ሲያደርጉለት የነበረው ከሱ ውጭ እንዳውም ከሱ ውጭ ብለሽ ከተናገርሽ ልትገደዩላት ትችላለሽ። በጣም ከባድ ነው ከአንድ አምላክ ውጭ ሌላ አምላክ ማምለክ። ስለዚህ ያለው የአንድ አምላክ አስተምህሮ ይዞ መቀጠል እንጂ ሥላሴ የሚለው ነገር ኢየሱስም አላስተማረ፣ ነቢያት አላስተማሩ፣ ሐዋርያትም አላስተማሩ፣ ባይብል ላይም የለም። አንድ አምላክ በሶስት አካል ተገለጠ የሚል ነገር የለም። አብ ወልድ መንፈስ ቅዱስ የሚል ነገር አለ ባይብል ላይ አለ። አብ ወልድ መንፈስ ቅዱስ መላእክት የሚልም አለ፣ ሰይጣን የሚልም አለ፣ ሰዎች የሚልም አለ እኮ እና አብ ወልድ መንፈስ ቅዱስ ማለት ነው። አዎ ጥሩ። አብ አምላክ ነው፣ አንድ አምላክ ተብሎ ነው የጠቀሰው ባይብል ላይ። ኢየሱስ ደግሞ የማርያም ልጅ ነው የምወደው ልጅ ብሎ ግን አብ ተናገረ። አንዴ ይቅርታ አቋረጥኩ። አብ አምላክ ነው። አብ ግን አንድ አምላክ ብቻ ነው፣ የትም አይልም። መጽሐፍ ቅዱስ እጅግ ላይ ያለ ማሳየት ይችላል። አብ አንድ አምላክ ነው ብቻ አይደለም። አንድ አምላክ ብቻ አይደለም። እሺ ታምን ነቆት እንግዲህ ወይ ምንስ okay let's paint my paint okay من دراسة رسمية الهوشة أنا هو
እሺ መጣለሽ ጆን 13 ላይ መጣለሽ። እሺ ምን አለ መሰለሽ አለክ ወይስ ወጣክ ከመቼው አለክ ቃላብ አንዴሽ ከስር ምን አልከኝ ኢብራሂም? ሃይ ቢያንካ እሺ እሺ ቢያቆም ነውና ከነሸለ አይ ነው ገብቶኛል። እሺ እንግዲህ ምን አለ መሰለሽ እንግዲህ በጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከስንቱ በቀር አለ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ከአንዱም በቀር አለ አንድ አለ በቃ ያዝልኝ። ቀጠለና መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን አለ በሰማይም ሆነ በምድርም ሆነ አማልክት የተማሉ ምን ቢኖሩ አለ ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ ማን አለን ይላል። ማን አለ ይላል እዚህ ጋር አብ አለን። ከዚህ አምላክ እዚህ ጋር ደግሞ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ከስንቱ በቀር አለ? ከአንዱ በቀር። የኔ ኔትወርክ አይደለማ። የኔ ኔትወርክ አይደለም። እኔ ጊዜኛ ማንበብ አልችልም። ምን ሆኖ ነው በአላህ መጽሐፍ ቅዱስ ላይ አንድ እንትን ብቻ ተወቶ አይነበብም። እንደዚህ ይክሰል ትክክል ናችሁ። ተመለስክ ኮሜንት ያወራው ነው ይዞኝ ወጥቶ ነበር የወጣው መስሎኝ በጣም ተናድጄ ነበር። እሺ ምን አለ? በቃ ከአንዱም በቀር አለ ልብ አድርጊ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። ይሄ አንዱ የተባለው አምላክ ደግሞ ልብ አድርጊ አምላክ ለኛ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። ከዚህ አንድ አምላክ በቀር ሌላ አምላክ እንደሌለ እናውቃለን። አየሽ ሰው ባይብል ላይ በጣም ብዙ ቦታ ስለ አብ እንጂ የሚያወራው ኢየሱስ። እሺ ላሳይሽ በቃ ኢየሱስ ሰው ስለመሆኑ ሐዋርያት ሥራ ምዕራፍ 2 ላይ ቁጥር 22 ላይ ላሳይሽ። አይተው ዲስሪስፔክት ነው ሰው እንዳትል መቼም ቢሆን እኔ አላልኩም። ይሄው እሺ እናንብበው ባይብሉን የእስራኤል ሰዎች ቆይ ላሳይሽ ላንብበው። እኔ በአፌ ማውራት ላቁምና እናንብብ። የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆችም በመልእክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ምን ነበር አለ? ጥሩ እሺ ኦኬ። አሁን ልንገርህ ኢብራሂም፣ አሁን አንተ ምንድነው ያረክ ያለኸው? ጀስት you're picking a sentence, a specific sentence አንተ ከምትለው ነገር ጋር አላይን የሚያደርግ ሙሉን ያን ፔጁን ብታነበው ኦፍ ኮርስ ሰው ነው የሰው ስጋ እኮ ለብሷል። ሰው ሆኖ እኮ ነው ከሰማይ የወረደው። እንደ ሰው ነው እኮ የተፈጠረው። ሲሞትም እኮ እንደ ሰው ነው እስትንፋሱ ተቋርጣ የሞተችው አይደለ? ያ ማለት ግን ላይክ እንደ ኖርማል ራንደም ሰው እንደ ነቢያት እንደ ሙሴ እንደ አብርሃም አልነበረም፣ ሊሆንም አይችልም። እሱ መንፈስ ቅዱስ ምን የተለየ ነገር አለው? ማርያም አድሮ ምን የተለየ ነገር አለው ፎርም የተፈጠረ ማለት ምን የተቀየረ ነገር አለው? ከሌሎች ነቢያት ሰዎች ይቅርብና ከሌሎች ነቢያት ኢየሱስ ክርስቶስ ምን ችግር ከሁሉም ሰው ምን የተለየ ነገር አለው? አንደኛ ከአብ በጸረጸው መንፈስ ቅዱስ ነው ያለምንም አይነት ነገር ላይክ ሰው የሆነው ያለምንም አይነት ግንኙነት እመቤታችን ማርያም የተጸነሰው በመንፈስ ቅዱስ ነው። የተጸነሰው ገና ተብሎ ሁሉ ነገር ሲጀመር የተጸነሰው ጭንቅላት ስታስበው ግን ኮምፕሬንድ ያደርጋል ማለት ያለምንም ነገር አንድ ንጹህ የሆነ ሴት ማርገዝ። አንተ ሰው ነህ እኮ አይደል? በተማርከው ባዮሎጂ ያለ ብዙ ነገር አንተ ኢብራሂም እንደ ሰው አንድ ምንም የማታውቅ ሴት እርጉዝ ነሽ ማለት ተአምር ነው የምትለው አንተ? የረቀቀ አይደለም? ላይሞክ ለአንተ ስታስበው የረቀቀ አይደለም? ተአምር ነው። በቃ ከተአምር ውጪ ኖ እንዴ ባህርም እኮ ሁለት ቦታ ሲከፈል ተአምር ነው። ይሄ ተአምር ብቻ አይደለም። ይሄ ተረዳኸኝ አይደል? ይሄ አስተሳሰብ ከባዮሎጂ ከሳይንስ እንዴት ነው የተፈጠረው? እንደ ባዮሎጂ ነገር ላይ ካልኩ ሆልድ ኦን ሌት ፊኒሽ
እዚህ ምድር ላይ ካሉ ነገሮች የጸረጸ ነው። በጣም like you know like the max point ነው። አንደኛ ከሁሉ ነገር ገና ሲፈጠር እሺ ሔዋንስ ገብቶኛል። ሔዋንስ እሺ ምን የተለየ ነገር አላት ከኢየሱስ? ሔዋን እኮ ከአዳም ጎን ነው እኮ የተፈጠረችው። ባይዘዌ አንድ ነገር ልንገርክ ኖ ከስጋ ነው ሆልድ ኦን አሁን የፈጣሪን ስራ ኩዌስችን ልታረግ ነው። ቆይ ምድር ሲፈጠረስሽ ምድር እኮ ምንም አልነበረም፣ አየር ነበር። ከዛ ምድር ተፈጠረ። ምድር መፈጠሩን የሚገርምክ አሁን ያለ ምንም አይነት ነገር ማንም ሰው ሳይነካው በቅሎ አድጎ ፍሬ የሚያፈራ ዛፍ አለ። በአንተ የሔዋን ተአምር የሆነብክ ልንገርህ። ቆይ ሆልድ ኦን የሔዋን ተአምር የሆነብክ ነው ለምንፍንሽ የሔዋን ተአምር የሆነብክ ከሰው ስለተፈጠረች እኛም ከሰው ነው የምንፈጠረው። እሷ ግን አምላክ ነው የሰራት፣ አምላክ ነው ከአጥንት ሰው ያረጋት። you know what I mean? የሔዋን ከሚገርምህ የአዳም ይገርምህ፣ ግን ደግሞ የአዳም እንዳይገርምህ ደግሞ ከምንም ከባዶ ሙሉ ራሷን የምታስተዳድር ምድር የሰጠህ ፈጣሪ እንዳላት ትርሳ። ራሱን ችሎ የቆመ ተራራ እንዳላት ትርሳ። ተረዳከኝ አይደለ? እሱ ምንም ይሄ ባይዘዌ አንድ ነገር ኢብራሂም ሁለታችን አንድ ነገር ልንገራችሁ። እኔ እንደ ተማሪ የተማርኩት ነገር ቢኖር ቤተክርስቲያን ውስጥ ምንድነው በጣም ላይክ መጽሐፍ ቅዱስ በጣም ብዙ ነገር ይናገራል፣ ያስተምራል። ከዛ መሀል አንድ ነገር አሁን እኔ ብዙ ነገር ልንገርህ let me go against myself እሺ። ከአስርቱ ትእዛዛት አንዱ ትእዛዝ ምን ይላል? ከኔ ውጭ አምላክ የለምና ለማንም አትስገድ አይደለ? አንድ እሱን ያዝ። ቅድም ምን አልክ? ኢየሱስ ክርስቶስ ሲፈተን ስገድልኝ ሲለው እኔ የምሰግደው ለአንድ አምላክ ነው። እሱን ሁለት ያዝ። ሶስተኛ ምን አለ? ለጣዖት አታምልክ። ይሄ ሶስቱን አንድ ላይ አድርገህ ምን ማለት ትችላለህ? ኦርቶዶክሶች የሚሰግዱት ለጣዖት ነው ማለት ትችላለህ? yes or no? ከዛ እንዴት እንደዛ ትላለህ ስልህ first ለጣዖት አትስገዱ ተብሏል። second ኢየሱስ ክርስቶስ ሲፈተን እኔ አልሰግድም ብሏል። ሶ መስገድ ኃጢአት ነው። third ደግሞ ከአስርቱ ትእዛዛት መካከል ከኔ ውጪ ለሌላ አምላክ አታምልኩ ብሏል። ምንድነው ይሄ ሁሉ ከየት ነው የመጣው? አንድ ሴንቴንስ ከመጽሐፍ ቅዱስ ውስጥ ከዛ ጋር ትሄድና አንድ ሴንቴንስ ከዚህ ጋር ትመጣና አንድ ሴንቴንስ አውጥተህ ሶስቱን ምክንያት አድርገህ ታቀርብልኛለህ። ከዛ ምስል አድኖ አይባልም ባይዘው ጋይስ፣ ምክንያቱም ምስል አያድንም። ብዙ ኦርቶዶክሶች የሚሳሳቱት ምስል አድኖ ይላሉ። ምስል አድኖ አይባልም፣ ምስል አያድንም። እና ለምስል ሰግጃለሽ ምናምን ከዛ ማያክሰው ምን ይላል? ኦኬ ትክክል ነው ከኔው መጽሐፍ ቅዱስ አውጥቶ አሳመነኝ። hell no it doesn't work like that። መጽሐፍ ቅዱስ ቁጭ ብለህ ስታነበው እዚህ ጋር ጥያቄ የፈጠረብህ ነገር ሌላ ምዕራፍ ውስጥ መልስ ታገኝለታለህ። ተረዳከኝ አይደለ? am I making sense? አሁን አንደኛ ሁለታችሁ መጽሐፍ ቅዱስ ላይ ላይን አታሳዩኝ። ያለ ላይን አውራ፣ ያለ ጥቅስ አውራ። ለምን አይወለሽ እንዴ? ያለ ጥቅስ ማውጣት ልጅቷ እንዳለችው እኔ ፐርሰናሊ ቁርአን አንብቤ አላውቅም፣ ግን የሚያክሰው እንዳንተ መማር የሚፈልግ ሰው ቁርአን ላይ የሆነ ነገር እንትን ቢ ኩዌስችን የሚፈጠር ነገር ያገኛል። ፎር ኤግዛምፕል ዲስሪስፔክት አይደለም ግን በጣም ብዙ ሰማው ነገር ነውና ጥያቄ ልጠይቅህ ነው። እቺን እንጨርስና አይ ኖ አይደለም ይሄኛው ለምን አንድ መስመር ማውጣት እንደሌለብህ እኮ ነገር ኮንክሉድ እናርጋ እንዴ? ኮንክሉድ እናርጋ ይላል። እሺ ቀጥል። ምን መሰለህ የመጀመሪያ ከቅድም ጀምሮ ስጠይቅ የነበረው I'm sorry አንድ ይቅርታ፣ አንድ ብሎክ ማድረግ ያለብኝ ሰው ስላለ hold on this is ውይይት ነው guys, it's nothing big ይሳለሳ ይሳለ I'm sorry እሺ ዳዊት በኋላም ብሎክ አደርጋለሁ። ግን ፎሎ አድርጊኝ እሺ። ቀጥልሽ ብዙን የምናወራው ነገር ይኖራል ኢንሻአላህ። እና ይኸውልሽ የመጀመሪያው ነገር ኮንክሉዥን ለስራና አንድም ቦታ ነው ማለት ይሄው አንድም ቦታ ይሄው በጣም በኮንፊደንስ ነው የምናገረው ኢየሱስ አምላክ ስለመሆኑም ይሁን የሥላሴ አስተምሮ ያለበት ጥቅስ አንድም ጥቅስ የለም።
ሁለተኛ ሚስጥረ ስላሴ አንብብ። ከአምስቱ አምድ ውስጥ 5 አምድ አለ እኮ ብዬ ቅድም ነገርኩ። ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ። ከነሱ መሃል አንዱን ቴክ ዩር ታይም ሚስጥረ ስላሴ የሚለውን ፓርት ክፈትና በበዚህ እኛ I try to read ብዙ ነገሮች አድርግ። አሁን ምንድነው ሚስጥረ ስላሴ የሚል አለ ማለት ነው ባይብል ውስጥ የለም አለ አሁን እሺ የለም ባይብል ላይ ክፈተው። አሁን ያስከው መጽሐፍ ቅዱስ ክፈተውና መጽሐፍ ቅዱስ አይደለም መጽሐፍ ቅዱስ ላይ ሳይሆን አዋልድ መጽሐፍ ላይ ነው ያለው። እነዚህ መጽሐፍት ላይ ነው ምንም የለም። ከዛ ውጪ አብ ወልድ መንፈስ ቅዱስ አምላክ የሚል ነገር የለም። አንድ ጥቅስ የለም እኮ ነው ማለት ባይብል ላይ a single verse ያው ኢየሱስ እሺ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹህ ጽሩ በሆኑ በሶስትነት ወይም በስላሴ እናምናለን። ምዕራፍ ስንት ቁጥር ስንት መጽሐፍ ቅዱስ አሁን ይኸውልህ አልኩ እንዴ just like don't take that part ሚስጥረ ስላሴ የሚል ትምህርት አለ። የለም እኮ አንድ ሰው በማርያም የቱ ጋር እንደሆነ እዚህ ላይ አንድ ጥቅስ የለም እኮ ነው ማለት እኔ ወላሂ ሚስጥረ ስላሴ ትምህርት የለም ምንም ነገር የለም እዚህ ውስጥ አንድ ጥቅስ የለም። አንድ ሰው እዚህ ኦርቶዶክስ አላችሁ ይብሮ እሺ ማቴዎስ 28 ጥቅስ ቁጥር 19 እሺ አንዴ ስልክ ላውራሽ አንዴ እኔስካ ድምጽ ይሰማል አንዳ ድምጽ ያዛ ነው መሰለኝ አንበባችሁ አሁን ሱመያ ነው ምናምን የኔ ቆንጆ አንበበሽ አታውቂ መጽሐፍ ቅዱስ እኔም ቁርአን አንብቤ አላውቅም። ለዛ ነው እኮ ነብይ የሚል የለም ምናምን የማልለው እሱን አንብቤ ስለማላውቅ ነው። እሱ አሁን አትሊስት እስካሁን ለምንድን ነው ቁጭ ብዬ ከሱ ጋር ማወራው? አሁን እሱ መጽሐፍ ቅዱስ አንብቦ እያወራኝ ነው። ተረዳችሁ? ብዙ ሲገምት የምትሉት just like እንትን ጌታን የለም ኦርቶዶክስ ነሽ እዚህ ጴንጤዎችም ይስማሙበታል። just ጴንጤ ስለሆናችሁ የለም አይደል? thank you very much የኔ ድምጽ ይሰማል ይብሮ አንተ ጋር ጨረስክ? እኔ እጠብቃለሁ። it's fine አረ ድምጽ እየተሰማችሁ አይደል? ይሰማል እኮ አውቂ ይሰማል። ቀጥል አውራት እስከዛ አንዴ ስልክሽ ጻጥስቶኝ ነው ይሰማኝ አይደለም እሷ ጋር ልሰማም መሰለኝ። መልካም ነገር ጻፉ ኮሜንት ላይ ካልሆነ ተውት ይቀር። እስናት ግዴታ አይደለም ኮሜንት ማድረግ ከሆነ አላውቅም። አውቂ እንትን አልወድም እኔ ባይዘዊ ክርክር ምናምን በሃይማኖት ጉዳይ ሁሉም ሰው የሚያምንበትን ነው የሚያምነው ማለት ተረዳችሁ? አልወድም ግን ይሄ ደግሞ ጥቅስ ከፍተላት ነበረ ስትናገር የነበረችው ይሄ ዘውትር ጸሎት ላይ ያለ እንትን ነው እንጂ ትክክለኛ አይደለም። በጣም ይቅርታ ማርያምን ሚት እንዳረኩ ረስቻለሁ። ይቅርታ አውራኝ እስኪ ተመለስኩኝ። ችግር የለውም። አሁን አለክ እንደዚህ ሰው ለማውራት የኔ ያህል ጊዜ ለፍቻ አላውቅም። በጣም ብዙ ነገር ነው ያወራሁት። እሺ ይቅርታ አልሰማሁም። ችግር የለውም። አሁን የጠቀሽው ጥቅስ ትክክለኛ ጥቅስ ነው፣ ግን ባይብል ላይ ሳይሆን ያለው ይሄ የዘውትር ጸሎት ላይ ነው። አዋልድ መጽሐፍቶች ናቸው። ኢትዮጵያ ኦርቶዶክስ ቤተክርስቲያን አዋልድ መጽሐፍቶች ናቸው። አሁን እዚህ ጋር ብትመለከቺው ብዙ ጥቅሶች ላመጣልሽ ይችላል፣ ተመሳሳይ ጥቅሶች አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስም ንጽህ ልዩ ክቡረ ጽሩይ በሆኑ በሶስትነታቸው ወይም በስላሴ እያመንኩኝ እየተማጸንኩኝ ጠላቴ ሰይጣን እክዳለሁ። ይሄን ጥቅስ አይ ቲንክ በጣም ብዙ ቦታ አለ። ይሄንን እንስማማለን። አሁን ይብሮ ሲልሽ የነበረው ምን መሰለሽ? አሁን እኛ እያወራን ያለነው መጀመሪያ መሰረታዊ የሚባሉ መጽሐፍቶች ናቸው። ምክንያቱም አዋልድ መጽሐፍቶች ላይ ከዚህም የተለየ ብዙ ነገር ይካተታል። መሰረታዊ የተባለው ግን የባይብል መጽሐፍ ላይ ባይብል ላይ 81 አሃዱ እናንተ በምትቀበሉት በ81 አሃዱ መጽሐፍ ላይ የት ቦታ ነው አብ ወልድና መንፈስ ቅዱስ አንድ አምላክ ናቸው የሚል ወይ ደግሞ ስላሴ ነው የሚል ወይ ደግሞ በዛ ማመን እንዳለብን የተናገረ ነብይ አለ ወይ? ለምን? በጣም የሚገርም ፖይንት ስታንድ ወንድም ያንዴ ይቅርታ ታስተጋባለህ። ቃላ ላይፍ ግባ አካውንት ላይቭ ያስገባል። ከኔ ትሻላለህ። አያስገባም። አይ ዶንት ኖ ገስት ወይኔ ወጥቼ ገስት ልግባ እንዴ አንተ ጋር ኢብራሂም? ሰው ጠራለሁ ምናምን ልልህ አይደለም፣ ግን ቢያንስ ይሄ ዲያቆን ነው በስነ ስርዓት ትምህርት ብሎ ተምሮታል ለብዙ አመት እና ከኔ የተሻለ ሊማከራችሁ ይችላል ብዬ ስለማስብ
ቆይ ትገባለህ? ቃላብ ገስት እነሱ ጋር እነሱ ባይመጡም አንቺ ማለት እኔ ስቤ ባስገባ ትገባለህ? ይገባልኝ በእርግጠኝነት ሜቢ እሱ ብቻ አይደለም ሌላ ሰውም ይገባል። ቢያንካ ነይ አንቺ እኔ ጋር ነኝ። ልጅቷ ይመጣል ይፈራሉ። ፍሪ ከሆነ ነው እንጂ መፍራት ምናምን ሰን ባይዘው ጋይስ አይባሉም። እንግዲህ እስካሁን እንዳየዋቸው ድረስ ትባላላችሁ እንዴ? ነው አይ ኢትስ ፍሪ ላይሆን ይችላል፣ ውጭ ሊሆን ይችላል። ዩ ኔቨር አይ ሌላ ሰውም ሊመጣ ይችላል። ነይ አንቺ ቢያንካ አንድ ማናገረው ልጅ አለ። ነይ አንዴ አንቺ ጋር አንቺ እኔ ጋር ውጡና አቡኪና ቢያንካ ውጡና እኔ ጋር ነው እኔ ቤቱ 750 ያዳምጣል። 700 ምናምን ሰው አለ። ኢብራሂም ፋለጊው ያ ዊ ፎሎ ኢች አዘር ዊ ፍሬንድስ እኮ ይባስ ብሎ የአንድ ሀገር ልጆች ነን፣ ግን የአንድ ከተማ ልጆች ነን። ግን አንቺ ነይ በቃ አንቺ ግን እሱ ብዙ ቤተሰብ አለው ለዛ ነው what is wrong with you come here በቃ አንቺ ውጪና ነይ okay it's fine I don't know like አደውኪ ነው ነይ በእናትሽ አሁን እኔ ጋር ሌላ ሰውም እንዳስገባ ቻው። አንድ አባት የተባለው የሁሉም አባት አንድ አምላክ ነው። ቀጠለ ዘዳግም 6:4 ላይ እስራኤል ሆይ ስማ ያህዌ አምላካችን አንድ ያህዌ ነው ናቸው አይደል? ነው ይሄ ማን ነው ብለን ስንል ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ አይሁዳውያን ጋር በነበረው ክርክር ላይ ምን አላቸው? ኢየሱስም ምን አለ? እናንተ አምላካችን የምትሉት ለኔ አባቴ ነው አላቸው። አምላካችን የሚሉት እነሱ ለኢየሱስ ምን ነው? አባቱ ነው። የኢየሱስ አባት ደግሞ እንደምታውቂው አብ ነው። ስለዚህ ዘዳግም 6:4 ላይ ሙሴን ያናገረው አምላክ እነሱ አምላካችን ብለው የሚያምኑት ያ አምላክ ማን ነው? እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው የተባለው የኢየሱስ አባት አብ ነው ማለት ነው። አየሽ? ስለዚህ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው የተባለው አብ ነው። እንቀጥልና ይሄ አንድ አምላክ የሁሉ አባት የተባለው እሱ ራሱ ነው። ቀጠለው ኢየሱስ በማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ በምድር ላይ ማንንም አባት ብላችሁ አትጥሩ አለ። አንቺ አባት የለሽም እንዴ ቢያንካ? በደንብ አለሽ። አባቴ ብለሽ ትጠሪዋለሽ። እኔ አባት አለኝ አባቴ ብዬ እጠራዋለሁ። ሰዎች ሁሉ የሃይማኖት አባቶች አሉ። ግን ኢየሱስ ምን ለማለት ነው የፈለገው? ማንንም ፈጣሪ ብላችሁ አትጥሩ። ምክንያቱም የዕብራይስጡ አብ የሚለው ቃል ፈጣሪ ማለት ነው። ስለዚህ በምድር ላይ ማንንም አባት ብላችሁ አትጥሩ። ታዲያ ማን ነው? በሰማይ ያለው አባታችሁ አንዱ በሰማይ ያለው ማለት አንዱ ይሄ አንዱ የተባለው የኢየሱስም የሁሉም አባት ነው። ኤፌሶን ምዕራፍ 4 ቁጥር 6 ላይ ምን አለ መሰለሽ? ኤፌሶን ላንብብልሽ ባለ ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። አንድ አምላክ የሁሉም አባት አለ። ይሄ የሁሉ አባት የተባለው ማን ነው? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ መግደላዊት ማርያም ኢየሱስን እንትን ስትለው ስታናግረው ምን አላት መሰለሽ? ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። አየሽ ምን አገኘን እዚህ ጋር? ይሄ አንድ አባት የተባለው አንድ አምላክ የሁሉ አባት የተባለው የኢየሱስም የሁሉም አባት ነው ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን ይሆንክ አንተን አለው። ብቻውን እውነተኛ አምላክ ይሆናል አንድ ማን ነው እሱ? ቁጥር 1 ላይ አባት ሆይ እያለ ሲጠይቀው ነበር። ስለዚህ እሱ ማን ነው? እውነተኛ አምላክ ብቻህን የሆንክ አንተን እና የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች አለ። በጣም የሚገርም ነው። ስለዚህ እውነተኛ አምላክ ብቻውን የሆነ አንድ አለ፣ ከሱ ውጪ ሌላ አምላክ የለም ነው በቃ ባይብል ያስተማረው። ለዛ ነው ኢየሱስ ማርቆስ ወንጌል ምዕራፍ 10 ቁጥር 17 እና 18 ላይ እንዲህ ይላል። ልብ አድርጊና አዳምጡ። ኢየሱስም በመንገድ ሲወጣ አንድ ሰው ምን አለ መጣ፣ ተንበረከከለትና ቸር መምህር ሆይ አለው። ምን አለው? ቸር መምህር ሆይ የዘላለም ሕይወት እወርስ ዘንድ ምን ላደርግ አለው። ኢየሱስ ቀጥታ ወደ መልስ መግባት ሲገባው ምን አለ? ስለምን ቸር ትለኛለህ አለው። ኦኬ
ከአንዱ ከአምላክ በቀር ቸር ማንም የለም አለ። ማንም ከአንዱ ከአምላክ በቀር ቸር ማንም የለም። ስለምን እኔን ቸር ትለኛለህ? which means don't call me good, I'm not the one, I'm not that one። ያ አንዱ የተባለው እኔ አይደለሁም። ከዛ ቀጥለ ኢየሱስ ሌላ ቦታ ላይ ስትመጪ ደግሞ ከጻፎች ምናምን አንዳንዶች እየመጡ ይጠይቁት ነበር ኢየሱስ። እዛው ማርቆስ ምዕራፍ 12 ላይ አንዱ ከጻፎቹ አንዱ መጥቶ ጠየቀ። ከትእዛዛት ሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት አለ። ከዛ ኢየሱስ ምን አለ? እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው አለ። አንድ ጌታ ነው ጌታ አምላካችን አንድ ጌታ ነው። አምላካችሁ አላለው። ጌታ አምላካችን አንድ ጌታ ነው። ቀጠለ ኢየሱስም መልሶ ኦኬ ምን አለ? አንተም በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ሐሳብህ፣ በፍጹምም ኃይልህ ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት አለ። ሁለተኛይቱ ባልንጀራህን እንደራስህ ውደድ የምትል እርሷን የምትመስል ይህች ናት። ከነዚህ የምትበልጥ ሌላ ትእዛዝ የለችም አለው። ጸሐፊው ይሄን አየና ልብ አድርጊ ምን እንዳለ መልሱን ተመልከቱ። ጸሐፊው መልካም ነው መምህር ሆይ አንድ ነው አለ። አንድ ናችሁ አላለም፣ ወይ ደግሞ አንድ ነህ አላለም። ምንድን ነው ያለው? አንድ ነው ከእርሱም በቀር ነው ያለው። ከአንተ በቀር አላለው፣ ወይ ደግሞ ከእናንተ በቀር አላለው። ምንድን ነው ያለው? ከእርሱ በቀር ሌላ የለም ብለህ በእውነት ተናገርክ አለው። ኢየሱስ ይሄንን ኮንፊርም አደረገለት። ቀጥሎ ኢየሱስም በአእምሮው እንደመለሰ አይቶ አንተ ከእግዚአብሔር መንግስት የራቅክ አይደለህም ማለት። ይሄ ሰውዬ የተገነዘበው ምንድነው ስንል ሌላ ኢየሱስ ሳይሆን ሌላ አምላክ እንዳለ ነው የተረዳው። ለዛ ነው ኢየሱስ ሲናገር ምን ብሎ ነበር የተናገረው? ከሰይጣን ጋር በነበረው ግብግብ ሰይጣን መጥቶ ኢየሱስን በፈተነበት ጊዜ ምን አደረገ? ቁጥር ምዕራፍ 4 ማቴዎስ ወንጌል ምዕራፍ 4 ቁጥር 9 እና 10 ላይ ወድቀህ ብትሰግድልኝ ይሄን ሁሉ እሰጥሃለሁ አለ። ወድቀህ ብትሰግድልኝ ሰይጣን። ከዛ ኢየሱስ ምን አለው? ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና እኔ ላንተ አልሰግድም እያለው። ምንድነው የተጻፈው? ለጌታ ለአምላክ ስገድ፣ ያ ለጌታ አምላክ ስገድ እርሱንም ብቻ አምልክ ተብሎ የተጻፈለት ኦኬ ያ ማን ነው? ያህዌ ነው። ያህዌ ነው። ያ ማን ነው? ያህዌ ነው። የኢየሱስ አባት እናንተ አምላካችን የምትሉት ለኔ አባቴ ነው ብሎ ያስተማራቸው ነው። ያንን ለሱ ነው ስገድ። ይሄ የሚገኘው የት ነው ካልሽ ኦሪት ዘዳግም ምዕራፍ 6 ቁጥር 13 ላይ ነው የሚገኘው። ጌታ አምላክህን ተገዛ እሱን ብቻ አምልክ ተብሎ የተጻፈበት ማለት ነው። ስለዚህ መመለክም ያለበት ለዛ ነው እነሱም ሲናገሩ ሲያመሰግኑ ማን እንደነበር ልባል አንድ ሁለት ጥቅስ ጨምርልሽ ከዛ ትቀጥያለሽ። የሚመለከው ማን እንደነበር ሲናገሩ የመጀመሪያው የሚመሰገነውን ላሳይሽ። ኤፌሶን ምዕራፍ 1 ቁጥር 3 ላይ እንይ በክርስቶስ ሰማያዊ ስፍራ በማን ነው? በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ልባል ማን ነው? ባራኪው ናይ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካሉ። ይባረክ ማን ነው የተባለው? የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካሉ። አው ስለዚህ መመስገን ያለበት ማን ብሎ ነው ያስተማረው? የኤፌሶን ጸሐፊ ጳውሎስ ያ አንዱ አምላክ ነው። ለዛ ነው ቀጠለና ምን አለ? ሮሜ ላይም ለሮሜ መልእክት በጻፈበትም ሮሜ ምዕራፍ 1 ቁጥር 8 ላይ እንዲህ ይላል እምነታችሁ በዓለም ሁሉ ተሰማች፣ አስቀድሜ ስለ ሁላችሁ አምላኬን በማን በኢየሱስ ክርስቶስ አመሰግናለሁ አለ። አምላኬ ሌላ ነው አምላክ ያለው ልብ አድርጉ። አምላኬን እያለ የሚናገረው ሌላ፣ ክርስቶስ ሌላ። ስለዚህ አምላኬን በኢየሱስ ክርስቶስ አመሰግናለሁ ይላል። ሌላ ቦታ ላይ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ ደግሞ እንዲህ ይላል ኢየሱስም እንዲህ አላት አንቺ ሴት እመኚ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል፣ እናንተ ስለማታውቁት ትሰግዳላችሁ አላቸው። እኛ ግን መዳን ከአይሁድ ነውና ለምናቀው እንሰግዳለን አላት። ልብ አድርጊ፣ ለምናቀው እንሰግዳለን። ለማ ለአምላኩ ይሰግድ ነበር ማለት ነው። አየሽ። ስለዚህ አምልኮ የሚገባው ብቸኛ አንድ አምላክ አብ እንደሆነ የመጨረሻ ጥቅስ ለስተሽና አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 እና 6 ላይ ይላል እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ምን እንደሆነ ከንቱ እንደሆነ ይቀርታል ሆኖ አየሽ። ድሬዳዋ መሆኔ
አቋሙ። እሺ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ አለ። ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ልባችሁ ከአንዱ በቀር አንድ ብቻ ነው ያለው። ቀጠለ መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ አለ። ብዙ አማልክቶች አሉ የታወቀ ነው። ነገር ግን አለ ለኛስ ነገር ሁሉ ከእርሱ ይሆናል ምንጭ እኛም ለእርሱ የሆነ አንድ አምላክ አባለን አለ። አለቀ። አንድ አምላክ ማን አለ አለ? አባለን። ይሄ አንዱ አምላክን ደግሞ ምን አለ? ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ስለዚህ ከአብ ውጪ በባይብል መሰረት አንድ አምላክ የተባለ ማንም የለም፣ አንዴ ነው። ስለዚህ ስላሴ የተባለበት አንድ ጥቅስ ካለ እንደው ቢያንካዬ ታመጪና ትሰጪኛለሽ። እሱ ላይ ደግሞ እናወራለን። እስቲ ልስማሽ። አንድ እንትን ልስጥክና በደንብ አንብበከው ሌላ ጊዜ እናነባለን። አንድ ምዕራፍ ልስጥክና ስለ ስላሴ በደንብ አንብበከው እናወራለን። አሁን እኔ ጀስት ክርክር ሳይሆን ውይይት ስለሆነ ያዝነው አንተ ያልከውን እየጠቀስኩ እሱ ትክክል አይደለም ብለህ ክርክር ይሆንብናል አይደለ? ግን ውይይት መማማር እስከሆነ ድረስ ያዝነው ደግሞ አንተ ባልከው የተሳሳትከውን እንዲያርክና እንቀጥላለን። አንደኛ አሁን አንተ ምንድነው መቀበል ያልፈልግከው? ሪስፔክትፉሊ አንድም ሶስትም አምላክ እንዳለ አይደል? ስላሴ የለም ነው አንተ ያልከው ያ ኮንሰፕት ስላሴዎች አይባልም። በቃ ውጭ አይጨመርም። እንደ ፕሉራል አይደለም የምትሉት ስላሴ ነው የሚባለው። አንድም ሶስትም አምላክ ማለት ነው አይደለ? ስለዚህ ከተራራው እንትን ጀምር ሰይጣን ኢየሱስ ክርስቶስን በምድር ላይ ሳለ ሊፈትነው የፈለገ ጊዜ ለፍት ቆመና ለኔ ከሰገድክልኝ ያው የዓለምን ሁሉ ነገር በእጅ ካረገላል ያው ልታሳስተኝ ነውና እኔም ሰግደው ለአንድ ፈጣሪ ነው አይደል ያለው? ለአንድ አምላክ ነው አይደል ያለው? አንድ አምላክ እኔ እኮ አንድ አምላክ ያለ ያልኩት አንድ አምላክ ያ አንድ አምላክ ሶስት አምላክ ነው። ያ ሶስት አምላክ አንድ አምላክ። ይሄ የስላሴ ኮንሰፕት ነው። እኛ ሰው ነን። በሰው አይምሮ እንዴት አንድ ነገር ሶስት ይሆናል? ሶስት ነገር እንዴት አንድ ይሆናል? ያ ከኛ አይምሮ ከኛ አስተሳሰብ የረጸጸ ምትለው ቃል አሁን እዚህ ጋር ሃይላይት ታረጉኛለች። በጣም የረጸጸ ነው። በጣም ማለት የሰው ልጅ እንደ ሰው በጣም ብዙ ነገር ሊያስብ ይችላል። አይዶን ነው ጨረቃ ድረስ እስከሚሄድ ድረስ የሚሄድ የሚችል አይምሮ አለ። ግን ስለ አምላክ ያ ፓርት ላይ ሲመጣ ደግሞ ስላሴ ስለሚለው ኮንሰፕት ላይ ስንመጣ አንድ አምላክ ሶስት አምላክ አንድ አምላክ እንዴት ይሆናል የሚለው ነገር መማር ላይ የሚፈልግ ሶስት አምደ ቤተክርስቲያን የሚባሉ አምዶች አሉ። አምድ በግዕዝኛ ምን ማለት ነው? አንዴ ቆይ አንዴ ሚት አድርግ እናወራለን እንዳትሄጂ ቀጥይሽ ቢያንካ አምድ የሚባሉ አምዶች አሉ። 5 አምድ ናቸው። 5ቱ አምዶች ምንድናቸው? የቤተክርስቲያን ምሰሶች ናቸው። ማለት ያለ 5ቱ አንድ ያለ አንዱ ቤተክርስቲያን አትቆምም ማለት ነው። ሶ ሚስጥረ ስላሴ አለ። የመጀመሪያው አንዴሽ እንዳትረብሽኝ ችግር የለውም። እስከዛ እሷ አላወራት ቢያንካ ይቅርታ 5ቱ አምደ ስላሴ ሚስጥረ ስላሴ አለ፣ ሚስጥረ ስጋዌ አለ። ስጋዌ ማለት እንዴት ኢየሱስ ክርስቶስ ከሶስቱ አንድ አምላክ እንዴት ስጋ እንደለበሰ ነው። ሚስጥሮች ናቸው ማለት ሚስጥሮች ሲባል ተደብቀው ሰው እንዳያውቃቸው ምናምን ሳይሆን መማር ትችላላችሁ። ስለነሱ ሚስጥሮች መማራመድ ትችላላችሁ። ግን የሰው ልጅ እስከሆናችሁ ድረስ በሰው አይምሮአችሁ መቼም ፉል ኮንሰፕቱን ልትረዱት አይችሉም። ምክንያቱም በጣም ለሰው አይምሮ የረጸጸ ነው የአምላክ ስራዎች ስለሆኑ ማለት ነው። አንዱ ሚስጥረ ስላሴ ነው። እንዴት አንድ አምላክ ሶስት አምላክ እንዴት እንደሚሆን አንድ ሰው ልጅ ጴጴስ፣ ጳጳስ ላይ ቄስ ብዙ ነገር ሊሆን ይችላል። ሼካ ብዙ ነገር ሊሆን ይችላል። በሃይማኖት ደረጃ ብዙ ስልጣን ሊኖር ይችላል።
መቼም ፉል ኮንሰፕቱን አይገባቸውም። ምክንያቱም ሚስጥር ነው። ተረዳችሁኝ አይደል? ከዛ ሚስጥረ ስጋዌ አለ፣ ሚስጥረ ጥምቀት አለ፣ ሚስጥረ ቁርባን አለ፣ ከዛ ሚስጥረ ትንሳኤ አለ። ቁርባን፣ ሚስጥረ ጥምቀትና ሚስጥረ ትንሳኤ እነሱ አሁን ላይክ ኦርቶዶክስ ከሆናችሁ በጣም ተማሯቸው። ክርስቲያን ኢንጂነራል ከሆናችሁ ካቶሊክ ኤቭሪቲንግ ተማሯቸው። በጣም ለቤተ ክርስቲያን ሞስት ኢምፖርታንት የሆኑ አምዶች ናቸው። ተረዳችሁኝ አይደል? የስላሴ ኮንሰፕት እዛ ውስጥ ነው። አሁን ምንም ብላችሁ ጥቅስ ባመጣላችሁ አይኖራችሁን ኦፕን አድርጋችሁት ያን ኮንሴፕት ለመማር እስካልፈለጋችሁ ድረስ አይገባችሁ። ተረዳችሁኝ አይደል? አይኖ ብዙ ክርስቲያን ሲባል ብዙ ተከፋፍለናል፣ ግን አንድ የሚያደርገን ትልቁ ነገራችን ሁላችንም በሚስጥረ ስላሴ ማመናችን ነው። አሁን እዚህ ጋር ለምንድነው ኢየሱስ ክርስቶስ ነብይ ነው ብዬ ማለም ነው? ቅድም ካልኳችሁ ነገሮች ጀምሮ ቅድም ካወራችሁ እስካሁን ካወራችሁ ነገሮች እኔ ነብይ ነው ብዬ አላምንም። አስተምሮዬም ሃይማኖቴም እሱን አይደለም የሚያስተምረኝ። ከሶስቱ አምላክ ስጋ የለበሰው እኛን ለማዳን የመጣው ሰው ልጅ ስለሆነ ያጠፋው እግዚአብሔርም የሰው ልጅ ስለሆነ ሊቀጣ ያሰበው የቀጣው በሰው ሆኖ መጥቶ የኛን ቅጣት ተቀጣልን ይቅር እንድንባል። ሰው ስጋ ነው እኮ ያጠፋው። አዳምና ሔዋን መላእክት አልነበሩ፣ ስጋ ሰዎች ነበሩ። ያጠፉት እንደ ሰው ስለነበረ ስጋውን ሰጥቶ ደሙን አፍስሶ መስቀል ላይ ተሰቅሎ ለኛ እንዴት ነው ሳክሪፋይስ ሆኖናል። አይ ዶንት ኖ ቢያንካ ይኸውልሽ አሁን ካላስቸገርኩሽ ማለት ነው እኔ ኦብቪየስሊ ቅድም እንዳሳየሁሽ ስላሴን ይወክላል ብዬ ማምነው አንድም ጥቅስ አላገኘም እስከዛሬ አንብቤ ያለው። በነገራችን ላይ ለምን አነበብክ ብለህ ካልሽኝ አባቴ ፕሮቴስታንት ነው እና እኔ ሙስሊም ነኝ። ሰው በዛ ምክንያት አነባለሁ። ሰው አንድም ጥቅስ አላገኘውም። አንድ ጥቅስ ብትሰጪኝ በዛ ላይ ማውራት እንችላለን። ኤኒዌይስ ግን አሁን እሱ ይቅርና አንድ ጥቅስ እንደሌለ ነው አንድ ስላሴን የሚያሳይ ባይሆን ያለው ቅድም እንዳልኩሽ አንድ አምላክ ነው። ነብይ አይደለም ብዬ አመንኩኝ አልሽ። ኢየሱስ ነብይ ለመሆኑ በጣም ብዙ ጥቅሶች ነብይ ብቻ ሳይሆን አሁን ለምሳሌ ማርያም የወለደችው ምንድነው ብለን ስንል ሉቃስ ወንጌል ምዕራፍ 1 ቁጥር 30 ጀምሮ እናንብበው ምን እንደሚል። ምን አለ ሉቃስ ወንጌል ምዕራፍ 1 ላይ ሲናገር እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። የተወለደው ወንድ ልጅ ነው። የተወለደው ጽንስ ነበር፣ የሚበላ የሚጠጣ ነበር። ከዛ ቀጠለና ምን አለ? ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ማን ነው የሚሰጠው? ጌታ አምላክ የተባለ አለ። ልብ አድርጉ። ያ ጌታ አምላክ ለማን ይሰጠዋል? ለኢየሱስ የአባቱን የዳዊትን ዙፋን ይሰጠዋል። ስለዚህ አሁን ያ ጌታ አምላክ ነው መመለክ ያለበት ነው ባይብሉ ብሎ የሚያስተምረው አንድም ቦታ ኤኒ ሲንግል ቨርስ ማለት ነው አንድ ሲንግል ኢየሱስ መመለክ እንዳለበት የሚያሳይ ኢየሱስ አንድም ቦታ አንዱ አምላክ እንደሆነ የሚያሳይ አንድ ጥቅስ የለም። there is nothing ማለት ነው። ጥቅስ ካለ ትሰጡኛላችሁ እናንተ። ባይሆን ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ብሏል። ከእግዚአብሔር ሰምቼ ለእናንተ የነገርኳችሁ ሰው ነኝ አለ። ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ኢየሱስ ምን አለ ሲናገር ነብይ ከገዛ ሀገሩና ከገዛ ዘመዶቹ በቀር ሳይከበር አይቀርም አለ። ራሱን ነብይ እያለ ይቀራል። ብዙ ቦታ ነብይ ስለ ነብይነት በጣም ብዙ ጥቅስ ልሰጥ ይችላል። ለዛ ነው እግዚአብሔርም ኦሪት ዘኍልቍ ላይ ሲናገር እኔ ነብይ ነኝ የሚልበት። እሺ ማርቆስ 6:4 ነው። መጀመሪያ ከዛ በፊት አንድ ጊዜ አንዴ ከዚህ ጥቅስ በፊት አንድ ጥቅስ ልስጥሽ አንዴ። እሺ ሪፈረንስ ተሰጣኝ አንተ አንብብልኝ፣ ችግር የለውም። እኔ እስካገኘው ድረስ አንብብልኝ። እኔ ማርክ ላደርገው ስለፈለኩ። እሺ 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 ምን አለ መሰለሽ፣ በመጀመሪያ እቺን ቴክስት ትይልኛለሽ። ስንት መሰለሽ የምትይልኝ? ኦሪት ዘኍልቍ ምዕራፍ 12 ቁጥር 6 ላይ ኦሪት ዘኍልቍ ምዕራፍ 12 ዘኍልቍ ምዕራፍ 12 ቁጥር 6 ላይ እንዲህ ይላል። መጀመሪያ ይሄንን እንደ መነሻ ነው የምናየው። እሺ መነሻ ነው ይሄ።
ምንድነው መነሻ ያደረገው? ላንብበው። እርሱም አለማ እግዚአብሔር ምን አለ? ይቅርታ ቆይ የፕሮቴስታንት መጽሐፍ ቅዱስ ነው ያዝከው ወይስ? አረ ሁሉም ላይ አለ። 81ዱም ላይ 66 ነው። ኖ በጣም ብዙ ልዩነት አለው። እኔ ኦርቶዶክስ ነው አይደል? እዚህ ጋር 81 ቆይ እኔ የኦርቶዶክስ እና የፕሮቴስታንት ልዩነት ነው። እሺ ጎ ኦኬ። ኦሪት ዘኍልቍ ምዕራፍ 12 ቁጥር 6 ላይ እንዲህ ይላል፣ እርሱ ቃሌን ስሙ በመካከላችሁ ነብይ ቢኖር አለ። ልብ አድርጊ፣ እግዚአብሔር ሲናገር እኔ እግዚአብሔር በራእይ ይገለጥለታለሁ ወይም በህልምን አናግረዋለሁ አለ። አሁን የመስፈርት ነው። እግዚአብሔር ነብይ ካለ ወይ በራእይ ያናግረዋል ወይ በህልም ያናግረዋል። ይሄን ያዝልኝና አሁን ወደ ኢየሱስ ነብይነት እንምጣ። ኢየሱስ ነብይ ስለመሆኑ በጣም ብዙ ጥቅሶች አሉ። ለምሳሌ ከአምላኩ ሰምቶ ለሰዎች ማስተላለፉ በራሱ ነብይ ያደርገዋል። አሁን በአሁኑ ጥቅስ ማለት ነው። ግን እሱን አይደለም፣ እሱን በኋላ ሰጥሻለሁ። ነብይ የተባለበትን ልስጥሽ። ማቴዎስ ወንጌል ምዕራፍ 21 ቁጥር 11 ላይ ህዝቡም አለ ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ ይላል። ማን የመጣው? ነብዩ ኢየሱስ። እንቀጥል። ሉቃስ ወንጌል ምዕራፍ 24 አዎ የኦርቶዶክስ መጽሐፍ ቅዱስ ላውጣለሽ? No way. Wait, camera. I know. By the way, this is nothing to argue about. Again, ain't no way. ነብይ የሚለው plenty of time. I just it's fine. እያሳየኝ ላውጣለሽ? እያወጣ እያሳየሽ ነው። Because I have the same Bible. በቃ ላውጣለሽ። እሺ ማቴዎስ ወንጌል ላውጣ። እሺ ማቴዎስ። እሺ የመጀመሪያ የሉቃስ ወንጌል ስንት ነው? ሉቃስ ወንጌል ምዕራፍ 24 ኦኬ። ሉቃስ ወንጌል ምዕራፍ 24 ምዕራፍ ምዕራፍ 4 ቁጥር 19 ላይ ማለት ነው። እሺ እንትን ላድርግልሽ። የታለ ማቅለሚያ? where is my ማቅለሚያ? ወታባቱ ተሰኩት። ኤኒዌይስ በቃሽ። ለፊት አጣሁት እንዴ ያሳይሻለሁ። እሺ ይፋልከው አንድ ያው እሺ ላሳይሻ ዙሪያ እንዴ ተመልከች። ቁጥር 19 ላይ አንተ ብቻ ከሚለውን ጀምር። ያው እሱ ኦኬ ምን ይህ ምንድነው ከሚለውን ጀምር። እሺ ይህ ምንድነው ከሚለውን ጀምር። እዚህ አካባቢ ማለት ነው። ቆይ ቁጥር ላሳይሽ። እዚህ አካባቢ እንጀምር። እሺ በእግዚአብሔር ከሚለውን ጀምር። አየሽው? ታያል? እሺ በእግዚአብሔር አለ በእግዚአብሔር ፊት በሕዝቡ ሁሉ ፊት በቃሉና በስራው ብርቱ ነብይ ስለነበረው ስለ ናዝሬቱ ኢየሱስ ይላል። አየሽው? ከፍ አድርጎ ወደ ላይ ኢብራሂም። ያው በእግዚአብሔር ከሚለው ጀምሪና አንብቢ ውስጥ ሃይላይት ስላላረኩበት ነው። እንትን ሃይላይት ማድረግ ነው አጣዋች። ቆይ ይሄ የፕሮቴስታንት ባይብል ነው ካዲያ። እሺ ላሳይሽ። የፕሮቴስታንት ነው ይሄ። ሄይ ምን አለ? ዙም አውት ሙሉ እንትኑ ያሳይሽ። ያው ከቨር ያውልሽ መጽሐፍ ቅዱስ አለ። የብሉይ ኪዳንና የሐዲስ ኪዳን መጽሐፍት በብፁዕ
ወቅዱሰ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ምክር ቤት ፕሬዝዳንት ፈቃድና ትዕዛዝ ተዘጋጅቶ ከግዕዙ ዘርዕና ከመጽሐፍ ቅዱሱ መሰረታዊ ቋንቋዎች ከዕብራይስጥ ከጽሩ ዘር ጋር ተመሳክሮ የታተመ አለ የኢትዮጵያ መጽሐፍ ቅዱስ ማህበር። ከዛ በኋላ አሁን ይሄ የማን እንደሆነ ተመልከቱ። ያው እዚህ ያሰመርኩበት ላይ የመጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታተመ ይላል። አየሽ ለማን የታተመ ነው? አዎ ስለዚህ በጣም plenty of times ነው የምልሽ ኢየሱስ ነብይ መሆኑን ነው የሚናገረው። ኢየሱስ ነብይ መሆኑ ብቻ ሳይሆን እኔ ምዕራፍ ልስጥክ ትሄዳለህ። ያስከው መጽሐፍ ቅዱስ ላይ የግዕዝ ቁጥር አለማወቅ በጣም ይቆጨኛል። ግን ላይክና በግዕዝኛ ስለሆነ can you see it? ምን ቁጥር እንደሆነ አላውቅም። አሩኑ እኔ ግዕዝኛ አልችልም ጋይስ። ግን ሚስጥር ስላሴ ነው የሚለው መጽሐፍ ቅዱስ ላይ ነው። እስቲ መጽሐፉን እንደዚህ ያለው መጽሐፉን አሳይኝ እስቲ አሳይኝ መጽሐፉን እንትን አለክ አይደለ? ይሄ ፍሮንት ፔጁ ላይ ሊስት ቆይ ላሳይሽ። እዛ ላይ በጣም ሚስጥር ስላሴ የሚለውን አታውቅም። ይሄ መጽሐፍ ነው ወይስ ይሄንን መጽሐፍ ነው? የእርግጠኛ ነኝ። እሺ የመጀመሪያ እቺ አንዴ ይቅርታ ቤዚ እሺ ቤዚ የፓወር ቶሬ አሁን እኔና እሷ ክርስቲያን ነን፣ ኦርቶዶክስ ነን። እኔ ኦርቶዶክስ ነኝ። በእምነቴ ያን ያህል ጠንካራ መባል ሰው አይደለሁም። ግን አይ ነው የማውቀውን አውቀዋለሁኝ፣ የማምነውን አውቀዋለሁኝ ነው። ከጠየቀኝ ስለ ሙስሊም አንተ ላትመልሳቸው የምትችላቸው ከነማስረጃው እዚህ ልጠይቅ የምችላቸው ፕሌንቲ የሆኑ ጥያቄዎች አሉ። ቆይ ስማኝ፣ ቆይ አዳምጠኝ። ቆይ ስጠይቅ ይሰድቡኛል። ጥያቄ ለጠየቅኩት እኔ ለጠየቅኩት ኖ ዝም ብለህ አዳምጠኝ። እሱን ተወውና ተራክ ሲደርስ ደግሞ አንተ ታስረዳኛለህ። ኢትስ ኦኬ። እኔ በጣም ነው የምወዳችሁ። ለሃይማኖታችሁ ያለውን ክብር ወዳለሁኝ። አለባበሳችሁን ኤቭሪቲንግ በጣም ወዳለሁኝ። ከዛ ውጪ ብዙ ነንሴንስ የሆኑ ነገሮች አሉ በእኔ እናንተም ነንሴንስ ሆኖብን እንደምታወራው ማለት ነው። እዚህ ጋር በኋላ ባወራ የሆነ ነገር ብጠይቅ ሪከርድ አድርጋችሁ ነገ ስጨፈጨፍ ነው ማድረግ። ከፈለክ አንተ ፍላጎት ካለ አዳምጠኝ። ፍላጎት ካለ በ5 ደቂቃ ውስጥ ከ2 እስከ 5 ደቂቃ የኛ አስተማሪ ሆነ መጽሐፍ ቅዱስን ሊያስረዳክ የሚችል ሰው ልጠራልህ እችላለሁ። እኔም እሷም አሁን እዚህ ሰው ፊት 50 ምናምን ሰው ኦሬዲ ኒጋ የገባው 2 ሰው ላይ ነበር ቁጭ ብዬ ነበረው you በመደናበር ምናምን ከሆነ መጽሐፍ ቅዱስ ከሆነች ቦታ ላይ አይነበብም። እሺ ከላይ ነው የምታነበው። ኤንድ ደግሞ አስተማሪዎች አሉ። እኛ ሴቶች ነን፣ አስተማሪዎችም አይደለንም፣ ምንም አይደለንም። እኛን አስገብታችሁ የምትጠይቁበት ምክንያት አይናው ይታቀዋለሁ። የኔ አሁን የሆነ አስተማሪ መጥቶ አስገባኝ ቢል በፍጹም አታስገባው። በፍጹም ብዙ ጊዜ ስላየው ነው። እና ጥሪ ካልከኝ ስልክ ስላለኝ ደውዬ መጥራት እችላለሁ። አሁን ጥሪ አሁን ለጣራ እችላለሁ። አይደለም ኢትዮጵያ ላይ ዓለም ላይ ያለ አስተማሪ ጥሪ የፈለግሽው አስተማሪ አሁን ጥሪ። ባለጌና ተሳዳቢ ሰው ብቻ እንዳትጠሪ። ባለጌና ተሳዳቢ ሰው የለም። ባለጌና ተሳዳቢ ሰው የለም። አዎ ይሄ ነው ጥያቄ። ግን ሲጠየቅ ጥያቄው ብልግና ነው። ያሰው አይደለም ባለጌው። ጥሪው ማንንም ነው ጥሪው። አሁን ጥሪው ኦኬ ማንንም ነው ጥሪው። አሁን እኔ አለው በቃ እኔ እስከ ደውል ድረስ እናንተ አውሩ ላርግላችሁ። የፈለገ ሰው ይምጣ ግን ማለት ነው እንጠይቀዋለን። ይጠይቃል። ችግር የለም። መውጣትም ምንም የለም። ከዛ እሱ ኮይን ይጠራ አደርጋለሁ። የፈለግሽውን ጥሪ አደርጋለሁ። ስድብ ምናምን የለም ጋይስ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስድብ እዚህ ጋር የምጽፉ ሰዎች አቁሙ። ምንም የሚጠቅም ነገር የለውም። እሱ እኔም ማመልከውን ፈጣሪ ነብይ እያለ በጣም ብዙ ነገር እያለ ሲያወራ ነበር። እኔ የእናንተን ብዙ ማውቀውን ነገር እዚህ ጋር ማውራት እችላለሁ። ግን እናንተ ሪስፔክት በምታደርጉበት መጠን እናደርጋለን። ጋይስ እዚህ ጋር የምትሳደቡ ሰዎች አቁሙ። ቆይ አንዴ ቤዚ እኔና እሷ በመጀመሪያ ደረጃ
አንቺ ነሽ አሁን ሆቶ ነሽ እያወራሽ አንዴ ነው ሆቶኛ ለታች ሰደውን ሆቶ አረጋው ጋይ ሆቶ አረጋው እኔና ቢያንካ አወራችኝ እኔን አዳምጪኝ አልኩ አዳመጠችኝ አወራች ቁጭ ብዬ አዳመጥኳት አወራሁ ቁጭ ብላ አዳመጠችኝ ከዛ ነብይ የለም የሚል ነገር ነገረችኝ አሳየኋት ባይብል ላይ ከራሴ የሆነ መሀል ላይ ገብተን እሱን ኤክስፕሌን የሚያደርግልህ ሰው አመጣለሁ ነው ያልኩ እኔና እሷ እንደማናውቅ ኦልሬዲ በደንብ ልናስረዳህ እንደማንችል ታውቀዋለህ እና ደስ አይልም ነው እኔም ከእናንተ ጋር የሆነን ሰው አስገብተው ሲያስጨንቁ በጣም እኛ ጋር ያለ ነገር ነው አስገብተው ሲያስጨንቁ ቤዚ በቃ የፈለግሽውን ጥሪ አንቺ ሚውት አድርጊና ተቀመጭ እኛ እናወራለን ከሷ ጋር የፈለግሽው የዓለም ላይ ያሉ ሰዎችን ይዘሽ ነው የፈለግሽው እሺ አቡኪ ምን አልክ ሰላም አለይኩም ድምጼ እየተሰማ ነው አይ ድምጽ አይሰማም አንተ ግን ትሰማለህ